ስማ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃሌሉያ ሃሌሉያ ንስግድ ለአብ ብርሃናት ወለወልዱ ዋሕድ ወለመንፈስ ቅዱስ በራቅሊጦስ ስሉስ ሩይ ሃሌሉያ ሃሌሉያ ንስግድ ለአብ ብርሃናት ወለወልዱ ዋሕድ ወለመንፈስ ቅዱስ በራቅሊጦስ ስሉስ ሩይ። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር የተካከሉ ሦስት ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁም ለሚያጸና ለመንፈስ ቅዱስም እንስገድ። ሰላም ለማርያም ንግሥት ወአጸድ ዘበአማን ዘኢተገበርዋ ተረክበት አስካለ በረከት። የበረከት ፍሬ ለተገኘላት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባታል። የወልደ እግዚአብሔር ዘበአማን መጻ ወተሰባ እምኔሃ ወወለደቶ ወአዳነነ ወሰረየለነ ኃጣውኢነ። የእግዚአብሔር የባህሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንም አስተስሮናልና። ረከብኪ ጸጋ ኦ ድንግል እስመ ብዙኃን ተናገሩ ለክብርኪ እስመ ቃለ አብ መጻ ወተሰብአ እምኔኪ። ድንግሎ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ከአንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። ሃሌሉያ ንዑትነጽሩ አበዛቲ መራት ዘስርጉት እመበግዕ ወኦጽፍት በዝንቱ ስብሐት አብይ በከመ ይቤ ወልደ ነጎድጓድ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድ ኑ። ዮሐንስ ድንግል ወንጹሕ ይጸርእ እንዘ ይብል እስመ አብርሃት ዛቲ መራት ፈድፋደም ኮከበ ጽባሕ። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያቺ ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮ ነው ብሎ አሰምቶ እንደተናገረ ፈጽማ አበርታለችና። ዛቲ ይእቲ ጽዮን አዳስ ሀገር አምላክነ ዘኀደረ ላዕሌሃ ፍስሐ ኩሎሙ ነቢያት ቅዱሳን። ይህችውም የከበሩ የነቢያት ደስታቸው የሆነ የጌታችን አገር በአዲስነት የምትኖር ጽዮን ናት። ወይምሰሉ ለኩሉ ክርስቲያናዊ ቀሊለ ሰሚዐ ተአምሪሃ ለማርያም እስመ አብይ ወክቡር ውእቱ ወኢያጽሮ ሰሚዖቶ እዱ አንስት ከመ ኢይባኡ ውስተ ግዘት። ለክርስቲያን ሁሉ የእመቤታችን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታግሉ።
አስቀድመን እንደተናገርን የታወቀ ምክንያት የኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ። ሥጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። የእመቤታችንን ተአምር ለመስማት የተቀመጣችሁ እህቶቼ ወንድሞቼ ካላችሁ ተነሱና ለማዳመጥ ሞክሩ። ተአምርያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። እንጨት እየቀረጸ ድንጋይ እየጠረበ ቤተ ክርስቲያን የሚሰራ ደገና የሚባል አንድ ሰው ነበረ። ሰኪያ በተባለ ሀገር አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ቤተ ክርስቲያን ለመስራት ጀመረና በጥበቡና በብልሃቱ እጅግ አድርጎ አስጌጣት። ስራዋንም በፈጸመ ጊዜ የተመለከታት ሕዝብ ሁሉ በስራዋ እጅግ ይደነቅ ነበር። ከዚያም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን እጅግ የሚያስደንቅ ስዕል በውስጧ ሳለ፣ ቀጥሎም የሰባቱ ሊቃነ መላእክትን የ24ቱ ካህናተ ሰማይና የ40ቱ እንስሳን የኪሩቤልን ስዕል ሳለ። ረቂቃን መንፈሳውያን የሚሆኑ የመላእክትን ወገን ሁሉ ከአብ ከወልድ ከመንፈስ ቅዱስ ስዕል ጋር ሳለ። በመካከላቸውም የነቢያትንና የሐዋርያትን ስዕል ይልቁንም በአራቱ ማዕዘን የጻድቃንና የሰማዕታትን ስዕል ሁሉ ሳለና እጅግ አስጌጣት። የመርከደኪያ ንጉሥም ይህን በሰማ ጊዜ ያችን በእመቤታችንና በሌሎችም ስዕሎች የተጌጠች ቤተ ክርስቲያን ይመለከት ዘንድ ፈጥኖ ወደ እሷ መጣ። በዚያም ጊዜ ንጉሡ ደገናን ጠርተው ያመጡት ዘንድ አዘዘና ደገና ሆይ ባነስከው ቤተ ክርስቲያንና በውስጡም በሳልከው ስዕል በማንኛውም የእጅ ሥራ ሁሉ እጅግ ተደስቻለሁ። ጥበብህና ችሎታህንም አደንቃለሁ። ዳሩ ግን ለእኔም አማልክቶች እንደዚህ ያለ ሕንፃ ስራልኝ አለ። ደገናም ይህን ጥያቄ በሰማ ጊዜ ለሃይማኖቱ የቆመ ስለሆነ ንጉሡን ያንተ አማልክቶች የረከሱ ሲሆኑ ከእንጨትና ከድንጋይ ከብርና ከወርቅ የተሰራ አፍ እያላቸው የማይናገሩ፣ ዓይን እያላቸው የማያዩ፣ ጆሮ እያላቸው የማይሰሙ፣ አፍንጫ እያላቸው የማያሸቱ፣ እጅ እያላቸው የማይዳስሱ፣ እግር እያላቸው የማይሄዱ የሰይጣን ምስል ናቸው በማለት ዘለፈው። ከእነሱ ይልቅ ውሾች ይሻላሉ። ውሾች እንኳ ሰው ተኝቶ ሳለ ሌባ ወይም አውሬ በመጣ ጊዜ እየጮሁ ጌቶቻቸውን ያነቃሉና የአንተ አማልክቶች ግን አንዳችም ረብ ወይም ጥቅም የሌላቸው ናቸው አለው። እስቲ ንጉሡ ምን የሚያደርግ ይመስላችኋል? የሚማር ወይስ የሚቆጣ? ንገሩኝ እስቲ የምታስቡትን። እስቲ አብረን እንመልከተው። መልካም፣ እስቲ አብረን እንስማ። የአንተ አማልክቶች ግን አንዳችም ረብ ወይም ጥቅም የሌላቸው ናቸው አለው። በዚህም ሰዓት ንጉሡ በጣም ተቆጣ። ከቁጣውም ጽናት የተነሳ ደም ተፋ። ጥርሱንም እያፏጨ ጥርሱ በመሬት ላይ ረገፈ። በበትር ይደበድቡትና በጅራፍም ይገርፉት ዘንድ አዘዘ። በገድል አደባባይ ለሰማዕታት ብርታትን የሚሰጥ ኃያሉ እግዚአብሔር ግን ደገናን አበረታው፣ አጸናው። የሕይወት መገኛ ቅድስት ድንግል ማርያምም በሁሉ ነገር ትጠብቀው ነበር። ዳግመኛም ንጉሡ ደገናን ለአማልክቶቼ ስገድ አለው። ደገናም በጥበቡ ሰማይና ምድርን ለፈጠረ አምላክ
ለድንግል ማርያም ልጅ እሰግዳለሁ እንጂ ለርኩስ ጣዖት አልሰግድም አለው። ስለዚህም ነገር ንጉሡ ዴገናን አጥንቱ እስኪታይ ድረስ በጅራፍ ይገርፉት ዘንድ አዘዘና ጭፍሮቹም 7 ቀን ሙሉ ቀንና ሌሊት እንደዚሁ ገረፉት። ዴገና ግን ሰማዕታትን በስቃይ አደባባይ የሚያበረታቸው የአሸናፊ የእግዚአብሔር እናት የድንግል ማርያምን ስም በጠዋትና በማታ በመዓልትና በሌሊት ከመጥራት አንዳችም አላቋረጠም ነበር። ዳግመኛም ንጉሡ ዴገናን አንተ ሰው ሥጋ የማይታመም ድንጋይ ነው ወይስ ብረት? ምንም ላደርገው አልቻልኩኝምና አለው። ከዚህም በኋላ እስከ 10 ቀን ድረስ እንዲታሰር እስር ቤት ላከውና በዚያ በብረት ሰንሰለት በየቀኑ 55 ጊዜ ይገርፉት ዘንድ አዘዘ። እግዚአብሔር ግን አስጨከነው፣ አጸናው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ከሚደርስበት ስቃይ ጠብቃ ወደ ሕይወት ወደብ አደረሰችው። ዳግመኛም ንጉሡ ዴገናን ከእስር ቤት ጠርቶ አወጣውና ለአማልክቶቼ ስገድ አለው። ቅዱሱ ዴገናም እኔስ ሙታንን ማስነሳት የሚቻለው ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር ለማርያም ልጅ እሰግዳለሁ እንጂ በሰው እጅ የተሰራ ለሰይጣን ምስል አልሰግድም አለው። አልሰግድም ባለ ጊዜም ንጉሡ አንገቱን ይቆርጡት ዘንድ አዘዘና በቆረጡት ጊዜ ከአንገቱ ደምና ወተት ፈሰሰ። በዚህም በጌታ ኢየሱስ ክርስቶስ ስምና በቅድስት ድንግል ማርያም እናቱ ስም የሰማዕታት አክሊል ተቀዳጀ። እግዚአብሔርም የዴገናን ነፍስ በክብር ተቀብሎ ንጽሕት ነፍስ ሆይ እንደፈጠርኩሽ ሆነሽ የተገኘሽ አንቺ የተባረክሽ ነሽ፣ ትእዛዜን ጠብቀሽ ሳትንቂ ተገኝተሻልና አላት። ዳግመኛም ህብረ መልኩ የማይታወቅ ከወተት የነጣ ነጭ ልብስ አለበሳት። የመስቀል ቅርጽ ያለው የብርሃን አክሊልም አቀዳጃት። እነሆ ይህችን የተመረጠች ነፍስ በታላቅ የክብር ጌጥና ምስጋና ሸልሞ የዘላለም ሕይወት ወዳለበት ተድላ ገነት ሂደሽ ግቢ ብሎ አሰናበታት። መላእክትም ይህን ባዩ ጊዜ ፈጽመው ተደሰቱ። ለሰው ልጅ በምድር ላይ ይቅርታ ተደርጓልና በሰማያት ለእግዚአብሔር ምስጋና ይገባል እያሉ አመሰገኑ። ጻድቃንም በገነት ከደስታቸው ብዛት የተነሳ ዘለሉ። ዳዊትም መሰንቆውን ይዞ ዘመረ። የመላእክት ሰራዊት ሁሉ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ጸሎት ስለተደረገው ቸርነት እጅግ ተደሰቱ። ልመናዋ ክብሯ ለዘላለሙ በእውነት ይደርብን፣ አሜን። በረከታትያ ለዛቲ እግዝእትነ ቅድስት ማርያም ወላዲተ መድኃኒነ ሃሌሉያ 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 የአሉ ላዕለ ኩልነ ሕዝብ ለመስቀልከ እግዚኦ ንፌኑ ስብሐት ሃሌሉያ 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 ሰላም ለከ ዮሐንስ ወልደ ነጎድጓድ ሰላም ለከ ዮሐንስ አቡቀ ለምሲስ ሰላም ለከ ዮሐንስ ታውጎሎስ ሰላም ለከ ዮሐንስ ፍቁረ እግዚ ሰላም ለከ ዮሐንስ ድንግል ሰላም ለከ ዮሐንስ ወንጌላዊ ሰላም ለከ ዮሐንስ ዘረፈቀ ውስተ ጽኑ ለኢየሱስ ሰላም ለክሙ
ጴጥሮስ ወጳውሎስ ያዕቆብ ወዮሐንስ ወእንድርያስ ማቴዎስ ፊልጶስ ወበርተሎሜዎስ ቶማስ ወያዕቆብ ወልደ አልፍዮስ ታዴዎስ ወናትናኤል ወማትያስ ሉቃስ ወማርቆስ ወያዕቆብ ኤጲስቆጶስ ለደቂቅክሙ ባርኩነ በአዚዝ መንፈስ ወላዲተ አምላክ ማርያምን በለሰብሳብ ወሩካቤ በእነዛ አቅረብኩ ለኪንስተ ቃለ ይባቤ ፈትቲሙ በረከት አፍኪ ማዛ ከርቤ ለነዳይ በሲ ወለዘረከቡ ምንዳቤ እብስተ ከፈት ኢሳይያስ ቤ ሰላም ለኪ ማርያም ሆተ ምስራቅ ዘወልደ ኑሪ ሰላም ለኪ አጽድ ዘእስከደሪ ሰላም ለኪ ተወለድኪ ፈጣሪ ሰላም ለኪ ጽድልተ ንጻሬ ሰላም ለኪ ስርዮት በወራውሬ ሰላም ለኪ በትረ አሮን ጸዋሪተ ፍሬ ሰላም ለኪ ምስለ ዝማሬ ንሰግር ለኪ ሶበ ይትነበብ መጽሐፈ ተአምርኪ በሰላምኪ ያነባርኪ ስብሐት ለኪ ማርያም በውርቆ ኩሉ ስርትየ እመቤቴ ቅድስት ድንግል ማርያም ሆይ በራስ ፀጉሬ ቁጥር አመሰግንሻለሁ። ስብሐት ለኪ ማርያም በውርቆ ኩሉ ዘተርእያ እመቤቴ ቅድስት ድንግል ማርያም በሚታየው ቁጥር አመሰግንሻለሁ። ስብሐት ለኪ ማርያም ስብሐት ለኪ ንግሥትየ በውልቆ ኩሉ ዘኢያስተርአየ ንግሥቴ ሆይ በማይታየው ቁጥር አመሰግንሻለሁ። ስብሐተ ድንግልናኪ ዘልፈ ይነግር አፉየ ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም አምላካችን ልዑል እግዚአብሔር ረድኤቷን በረከቷን ያሳትፈን። እመቤታችን ወለላይቱ ቅድስት ድንግል ማርያም ጣዕሟን፣ ፍቅሯን፣ ረድኤቷን በረከቷን በእኛ ላይ ታሳድርብን። እመቤታችን ቅድስት ድንግል ማርያም በነገሮች ሁሉ አለሁላችሁ ልጆቼ ትበለን። ይህንን ታላቅ ሰማዕት በሰማዕትነቱ ያጸናችው እናታችን ቅድስት ድንግል ማርያም እኛንም በመከራዎቻችን በችግሮቻችን ሁሉ ታጽናን፣ ታበርታን፣ ታጠንክረን፣ በእምነታችን ታጽናን። የተወዳጅ ልጇ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ታብቃን። ታምሯን ለመስማት እንዲህ እንደተሰባሰብነው ብሩክ እጆቿን በእኛ ላይ ጭና ትባርከን። አሜን። እመቤታችን ቅድስት ድንግል ማርያም ማህበራችንን ትባርክልን፣ አገራችን ኢትዮጵያን ሰላም ታድርግልን። አሜን። እመቤታችን ቅድስት ድንግል ማርያም የሚፈታተኑንን ርኩሳን መናፍስትን በሙሉ ከእግራችን በታች ትጣልልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ።
ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን 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 አሜን። እህት ወንድሞች የእመቤታችንን ታምር አዳምጠን ተመልሰናል። አሁን የምንሄደው ቀጥታ ለተወሰነ ደቂቃ ብቻ ከእመቤታችን ታምር ምንም እንደተማማርን የምንመለከት ይሆናል። ከእመቤታችን ታምር ሁለት ነገሮችን በዋናነት እንመለከታለን። በጣም ብዙ መማር እንችላለን፣ ግን ከሰዓት አንጻር ነው 15 ደቂቃ ብቻ ነው ያለችኝ እና ወሳኝ የሆኑ ነገሮችን ብቻ ላንሳና ወደ ዕለቱ ወንጌል ልግባ። የመጀመሪያው ይሄ ሰው ደገና የሚባል ሰው ጠራቢ ነው። እንጨት እየቀረጸ ድንጋይ እየጠረበ ቤተክርስቲያን የሚሰራ ሰው ነው። ስለዚህ ሙያው ምንድነው? ጠራቢ ወይም ደግሞ እንጨቶችን መቅረጽ፣ ድንጋይ መጥረብ ነው ሙያው። ክርስቲያን ነው። በፍጹም ልቡ እመቤታችን የሚወዳት ባለ ዘመኑ ፈጣሪውን ባለው ነገር ፈጣሪውን ደስ የሚያሰኝ ስራ እየሰራ የሚኖር ቅዱስ ሰው ነው። አሁን እዚህ ጋር አንድ ትምህርት እንማራለን። የምንማረው ትምህርት ምንድነው? በምንችለው ነገር ሁሉ ፈጣሪያችን ደስ የሚያሰኘው ስራ መስራት አይደለም እንዴ? እሱ ነው የመጀመሪያው ትምህርታችን አይደል? ሰው ሁሉ ሙያ አለው አይደል? ሙያችን ይለያያል። ሁላችንም ተሰጥቷለን እኮ እግዚአብሔር የሰጠን ተሰጥቷለን። ግማሹ ብዙ ድምጽ አለው፣ የመዘመር ድምጽ አለው፣ ተሰጥቷለው። ግማሹ ደግሞ ብቻ ብዙ ነው፣ ሀብት አለው። ግማሹ ደግሞ ምን ልበላችሁ ብቻ ብዙ ነገር እንዳለ የታወቀ ነው። እግዚአብሔር አምላክ ለእያንዳንዱ በዚች ዓለም ላይ ሊያኖረው የሚችለውን ተሰጥቶ ወይም ደግሞ ጸጋ ሰጥቶታል። ሁላችንም የሥራ ሙያ አለን፣ የራሳችን የሆነ ማለት ነው። ግን ባለን ነገር በቃ ፈጣሪያችንን ማስደሰት እንዳለብን የመጀመሪያው ትምህርት እንማራለን ማለት ነው። ባለ ነገር ፈጣሪን ደስ አሰኘው። ሙያክ ሌላ ሊሆን ይችላል እና ባለ ሙያ ሁሉ ግን ተጠቅመ ፈጣሪ ለምሳሌ ልብስ መስፋት ትችል ይሆናል፣ ወይም ልብስ ሰፊ ልትሆን ትችላለህ። ልብስ የመስፋት አቅምን ተጠቅመ ምን ማድረግ ይቻላል? እስቲ ንገሩ። ለቤተ ክርስቲያን ምን ማድረግ ይቻላል? መጋረጃ ተፍቶ ይቻላል። ትክክል። ልብስ ተክኖ ቤተ ክርስቲያን ለቅዳሴ የሚሆን ማዘጋጀት ይቻላል። ምንጣፍ፣ ሌሎች ነገሮችን ብቻ ለልብስ የሚሆኑ ወይም ደግሞ መሶበ ወርቅ ሰፍቶ ራሱ ለቤተ ክርስቲያን መስጠት ቀላል እንዳይመስላችሁ ወንድሞች። ሌላው ደግሞ እቃ ውስጥ እንደዚህ ብረታ ብረት፣ ሌሎች ነገሮች ላይ ራሱ የምትሰማራ ከሆነ ደግሞ ለቤተ ክርስቲያን በር እንኳን ሰርተህ መስጠት ይችላል። ብየዳ ላይ የምትሰራ ከሆነ ብረታ ብረት ነክ ውስጥ የምትሰራ ከሆነ ለቤተ ክርስቲያን በር መስሪያ በራስ ሰርተህ ብትሰጥ ይሄ ነገር ለመታሰቢያ ይደረግልሃል። እግዚአብሔር ለስሙ ያሳየውን ፍቅር መቼም ቢሆን አይረሳም እና በምንችለው ሙያ እግዚአብሔርን ደስ የሚያሰኝ ነገር መስራት እንችላለን ልላችሁ ፈልጌ ነው ባጭሩ። እና ዞሮ በእንደዚህ አይነት መንገድ ባለን ነገር ሁሉ ፈጣሪያችን ደስ ለማሰኘት ወይም እሱን ደስ የሚያሰኘው ስራ ልንሰራ ይገባል። ይሄ ሰው አሁን አናጺ ስለሆነ ምን አደረገ? ቤተክርስቲያን ሰርቶ ለእመቤታችን አስረከበ። አስቡት። ከዛ ተመልክተው የሰይጣን ፈተና ሊመጣ ነው። ሰይጣን አለስልሶ ነው ወደሱ እየመጣለው። ሰው ሁሉ በሙያው መደነቅ ጀመረ። አሁን ንጉሱ ላይ ያለው ሰይጣን ደግሞ አለስልሶ ልክ ለሱም በጎ ነገር እንዲደረግለት አሁን ማድረግ አይችልም። በነገራችን ላይ ምን ችግር አለው? ቢያደርግለት ቢሰራለት አይቻልማ። ክርስቲያን ሆኖ የጣዖትን ቤት መስራት ይቻላል? ይቻላል እንዴ? ንገሩኝ እስቲ። አይቻልም እኮ ክርስቲያን ሆኖ። በነገራችን ላይ ሌላ ባዕድ አምልኮ መስራት እኮ አይችልም። ይሄ ማለት ለጣዖት አምልኮ ምን እየሆነ ነው ማለት ነው? ያ ሰው ንገሩኝ እስቲ። አብሮ እየተባበረ ነው? እየተባበረ አይደለም? እየተባበረ ነው። ቤተክርስቲያን ማሰራት ትችላለህ። ሌላ እምነት ተቋም ጋር ግን አብረን የምትሳተፍ ከሆነ ችግር ነው። ብትተባበር በሌላ ነገር ትተባበራለህ፣ በዓለማዊ ጉዳዮች ነገር እንጂ በእምነት ጉዳይ ግን ይሄ ትክክል አይደለም። ከፍቅር የተነሳ ነው ምን ችግር አለ የሚባል ነገር አለ፣ ግን ትክክል አይደለም ወንድሞች። እኔ አልደግፈው።
አይደረግም። ምክንያቱም እንደው ብንችል እናመጣቸዋለን እንጂ ከዛ አብረን እንተባበራቸዋለን እንዴ? እስቲ በእናንተ እስቲ እንዴት ነው የምታስቡት? አብረን እንተባበራቸዋለን ወይስ እናመጣቸዋለን? ስህተታቸውን ገልጠንላቸው እናመጣቸዋለን። ከቻልን እናመጣቸዋለን እንጂ አንተባበርም። ካልሆነ ግን ለጣዖት አምልኮ እየተባበርክ ነው ማለት ነው። እና ደገናም ይሄንን ያስበው እባክህ እስቲ ለኔም በዚህ ጥሩ ሙያክ የአማልክቶችን ቤት ሰራልኝ አለ። ኦሆ እኔ አላደርግም ይሄንን አለ። አንደኛ ሃይማኖት አይፈቅድም፣ ሁለተኛ ደግሞ ጣዖታት አማልክት አይደሉም። ሲጀመር አይን አላቸው አዩ፣ አፍንጫ አላቸው አሸቱ። ስለዚህ እኔ በዚህ ነገር አልተባበርም አለ። እንደውም ስለ አማልክቶቹ ምንነት ነገረው። የዚህ ሰዓት ክፉኛ ስቃይ ያሰቃየውማ ንጉሱ በጣም ከባድ ስቃይ ያደረሰበት። ግን መልካም ነው። በነገራችን ላይ ወንድሞች መልካም ነገር አድርጋችሁ አሁን ብዙዎቻችን በቃ ይሄ ቅዱስ የሆነ መጀመሪያ አካባቢ ላይ እስቲ ምን ነበር የጠበቃችሁት? ቤተክርስቲያን ሰራ ሲባል በሌላችሁ ላይ የመጣው ምንድነው? እስቲ ንገሩኝ። የሆነ በቃ በቤታችን ያ ቤተክርስቲያኑ ጋር መጣ እንደምትባርከው እንደዚህ ያሰበው ሰው የለም ከማከላችን? ንገሩኝ እስቲ። እንደዛ ነው አይደል ያሰባችሁት? በቃ ክብሩን ሁሉ በሰው ፊት እንደምትገልጥለት እንደምታከብረው እንደዛ ላይ ያሰብነው። አትዋሹ እስቲ፣ አትዋሹ። ያሰባችሁትን ተናገሩ። እንደዛ ነው ያሰብነው ብዙዎቻችን። እኔም ራሱ ገና ሳነበው መጀመሪያ ላይ እንደዛ ነው ያሰብኩት። ገና በቃውን መቤታችን መታ ባርካለት እሱን በሰው ሁሉ ፊት አክብራው እንዳከበርከኝ አከብራለሁ ብለው በቃ እንደዛ። ግን የገጠመው ተመልከቱ፣ መልካም ስራ ነው የሰራው። በጣም ከባድ መከራ ስቃይ ነው የጠበቀው። አንዳንዴ ወንድሞች መልካም ስራ ሰርተሽ ገና ካሁን በረከት አፈስኩ ስትል በቃ ገና ለገና የሆነ ነገር መልካም ነገር ተደረገልኝ ከሰማይ የሆነ ስትጠባበቅ እንደው አሰቃቂ የሆነ መከራ ምን ነው ባላደረስ፣ ምን ነው በዚህ በጎ ስራ ባልተሳተፍ የሚል ፈተና ሊገጥም ይችላል። እንዲህ አይነት ነገር አልገጠማችሁ? በጎ ሰርታችሁ ሽልማት ስትጠባበቁ መከራ የገጠማችሁ ጊዜ የለም? ወንድሞች እስቲ ንገሩኝ። አዎ አለ። በጎ ሰርታችኋል እኮ በእናንተ ቤት እኮ አሁን ሽልማቱን እየተጠባበቃችሁ ነው። የሆነ ነገር ሊደረግልኝ እያላችሁ ነው። ግን ሳታስቡት በጣም መከራ። ወይኔ ምንድነው ጥፋቴ ብላችሁ ራሳችሁን እስክትጠይቁ ድረስ ይሄም ነገር በማድረጌ ነው እንዴ በአጎረስኩ እጄ ተነከስኩ የምትሉበት ጊዜ የለም? እንጀራዬን የበላ በእኔ ላይ ተረከዙን አነሳ እንደሚባለው መዝሙረ ዳዊት ላይ እንደተጻፈው ማለት ነው። እንደዚህ አይነት ነገር ይገጥመናል። ግን ወንድሞች እንዲህ አይነት ነገር የሚገጥመን ዋጋ እንዲጨምርልን ነው፣ የበለጠ ክብር እንዲጨምር ነው። ደስ ነው የሚገባው። መልካም ነገር አድርጋችሁ መከራን ስትቀበሉ አይደል ያለው ሐዋርያው ቅዱስ ጴጥሮስ። ተጽፏል እኮ አንደኛ ጴጥሮስ 2:18 እስከ 21 ላይ። ነገር ግን መልካም አድርጋችሁ መከራ ስትቀበሉ ይህ ነገር እግዚአብሔርን ደስ ያሰኘዋልና ታገሱ እኮ ያለው ጴጥሮስ። ደስ ያሰኘዋል፣ የበለጠ ይጨምርልሃል ዋጋው። አሁን ተመልከቱ፣ ይሄ ቅዱስ ቤተክርስቲያን አሰራደር የቤተክርስቲያን ማሰራቱን ዋጋውን እኮ ያገኛል። ደግሞ የበለጠ ደግሞ በሰማዕትነት አክሊል እንዲቀዳጅ እግዚአብሔር አጨለት። የሰማዕታት ክብር ደግሞ ይበልጣል እኮ ከሌሎች ቅዱሳን ዋሻ ዘግተው ከሚጋደሉ በላይ ራሱ እኮ የሰማዕታት ክብራቸው ይበልጣል። ቤተክርስቲያንም እነሱ ነው በደረጃ ራሱ የምታስቀድመው ሰማዕታትን። ይሄንን ደግሞ ዋጋ እንዲያገኝ እግዚአብሔር አየለት። ሰማዕትነት ደግሞ እግዚአብሔር ሲፈቅድ ነው እንጂ እኛ ወደነው የምናመጣው ነገር ነው። እንዴት ወንድሞች ወደን የምናመጣው ነው አይደለም። እግዚአብሔር ሲፈቅድልን ነው። እና ተመልከቱ፣ እግዚአብሔር ለዚህ በረከት አዘጋጅቶለታል። ለሰማዕትነት አጭቶታል ለካ። እና ያ ሁሉ ግፍ ደረሰበት። ታዲያ ደግሞ ሲሰቃይ የመብርሃንን ስም ይጠራል ያለማቋረጥ። እሷ እመቤታችን ደግሞ አጠገቡ ጋር ሆና ታስታግሰው ነበረ። ይሄን ሁሉ ድብደባ እውነት እመቤታችን ባትረዳው ኖሮ አይችለውም። ይሄንን ሁሉ ድብደባ ከየት መጥቶ ይችላል? ይሄን ሁሉ መከራ ሰማዕታት ብዙን ጊዜ እጅም በአፍ የሚያስጭን መከራ እንደተቀበሉ እንሰማለን። ያንን መከራ እውነት መንፈስ ቅዱስ ባስታግሳቸው ኖሮ ይችሉት ነበር? ይችሉታል? አረ በጭራሽ አይችሉትም። ምክንያቱም ፍጥረታችን ደካማ ነው። ፍጥረታችን ደካማ ነው።
ይሄ እግዚአብሔር ካረዳን በቀር አንችልም። እና አስቡት ብዙ ጊዜ ሰማዕታት ለዛ እኮ ነው ወደ ሰማዕትነት ቦታው ከመሄዳቸው በፊት ጸሎት ያደርጋሉ። መጀመሪያ ሱባኤ ይገባሉ። ሱባኤ ገብተው ጌታ ሆይ እባክን እያሉ ይማጸናሉ። ይሄን የሰማዕትነትን እድል ስጠኝ እባክን ብለው ይማጸናሉ። ከዛ ሰጥቻለሁ ሂድ ሲባሉ ነው የሚሄዱት። ሰምታችኋል? ምን ሲባሉ ነው? ለሰማዕትነት ሰጥቻለሁ ሂድ ሲባሉ ይሄዳሉ። ካልሆነ ግን አይሄዱም። ድንገት በአጋጣሚ ካልተያዙ በቀር በአጋጣሚ ድንገት ከተያዙ በቃ ተያዙ ነው። ያላቸው አማራጭ እዛ ሆነው በሰማዕትነት እንዲያበረታቸው መማጸን ነው። ሌላ ምንም ነገር ማድረግ አይችሉማ። እዛው በቃ እየተሰቃዩ ጌታው አጽናኝ እባክን አበርታኝ እያሉ ይማጸናሉ። መከራውን መቋቋም የሚችልበትን። ለዛ እኮ ነው ነገስታት ብዙ ጊዜ እንዲህ አይነት መከራ እያደረስንባቸው እንዴት ነው የሚችሉት ሕማሙን ይላሉ። ከባድ ነው፣ እውነት ነው። እና እመቤታችን እዚህ ጋር ደገናን ባትረዳው ኖሮ፣ ባታጸናው፣ ባታበረታው ኖሮ፣ እግዚአብሔር ባይጠብቀው ኖሮ በእመቤታችን አድሮ ደገና አይችለውም ነበር ይህን ሁሉ መከራ። እና እሱም የእመቤታችን ስም ደጋግሞ ይጠራ ነበር። እመቤታችንም ረዳቸው። እና ወንድሞች አንድ የምንማረው ነገር ምንድነው? ምንጊዜም የሆነ መልካም ነገር አድርጋችሁ የሆነ ችግር ከገጠማችሁ፣ የሆነ ክፉ ነገር ከገጠማችሁ ወይም በመልካም ፈታ ክፉ ከተመለሰላችሁ እግዚአብሔርን አመስግኑት። እሺ እግዚአብሔርን ማማረር አይደለም። አሁን ብዙዎቻችን እናማራለን። በጣም ነው የምናማረው። ባላደረኩ ኖሮ ምንድነው እንዲህ ባላደረኩ እንደው በቀረብኝ መልካም ስራ መስራት ውስጥ ባጎረስኩ እጄ ተነገስኩ እያልን በጣም ነው ብሶታችንን የምናወራው። ግን አታውራ፣ ደስ ይበልክ። ጌታ ሆይ ተመስገን ተመስገን በል። ያኔ ሰይጣን ቅጥል ነው የሚለው። ሰይጣን በሰዓቱ ለምን መሰለ ያን ፈተና መጣብህ? እንድታማርር እኮ ነው። አይረዳኝም እንዲህ አይነት መልካም ስራ ሰርቼ እንድታግሮመሩም እኮ ነው የሚፈልገው እሱ። እምነትህ እንዲሸረሸር ነው የሚፈልገው። አሁን ሰይጣን በዚህ ንጉስ ላይ አድሮ ፈተና መጣበት ደገና ላይ። ደገና ምን ብሎ እንዲያስብ ይመስላችኋል? እስቲ ንገሩኝ። ምን ብሎ እንዲጠራጠር ነበር የሰይጣን ፍላጎቱ? እንደዚህ ብሎ እንዲያስብ አይመስላችሁ? አሁን ቤተክርስቲያን ለመብራን ሰርቼላት ይሄን የመሰለ ውብ ቤተክርስቲያን ሰርቼ እንዴት ነው ማትረዳኝ? ከንጉሱ እጅ አታስጥለኝም እንዴ? እንደዛ ብሎ እንዲያስብ ነበረ የሰይጣን ፍላጎቱ። መልካም ስራ ሰርቼ አምላኬ የት ሄደ? ይሄ ሁሉ መከራ ሲደርስብኝ። ግን ቅዱሱ ገብቶታል። ፈተናው ለምን እንደመጣበት ገብቶታል። ይሄ በእግዚአብሔር ፈቃድ የሆነ እንደሆነ ገብቶታል። እግዚአብሔር ለትልቅ ሽልማት እያዘጋጀው እንደሆነ ገብቶታል። እና ወንድሞች እባካችሁ አታማሩ። እሺ ከእንግዲህ ታማራላችሁ? ንገሩኝ እስቲ። አናማርም በሉኝ። ምንም አይነት መልካም ስራ ሰርተን ያልጠበቅነው ነገር ቢደርስብን አናማርም። ፈጣሪያችንን በዛ ቦታ እናመሰግናለን። አይደለም? ማመስገን የሚጠበቀው። ጌታ ሆይ አመሰግናለሁ፣ ስለደረሰብኝ ነገር ሁሉ አመሰግናለሁ። ልጅ ስለሆነ ይቀጣኝ። መጽሐፍ እኮ እንዲህ ይላል፣ ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋል ይላል። በገሰጸ ጊዜ አትማረር፣ እግዚአብሔር የወደደውን ይገሰጻልና ይላል። እግዚአብሔር የወደደውን ይገሰጻል። ጌታዬ ተመስገን ነው ማለት ያለባችሁ። እና ይሄን ይመስላል ለማለት ፈልጌ ነው። በእውነት የእመቤታችን ታምር ረድኤቷ በረከቷ በሁላችን ላይ ይደርብን። በሰማነው ቃል በተማነው ትምህርት 30 60 100 የምናፈራ ያድርገን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን 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 አሜን።